ታዲያስ አዲስ አንድ ተወዳጅ የቲያትር ባለሙያ ወደ ዱባይ ያቀናል ለየት ላለ ጉዳይ እስከዛሬ የሚታወቀው በቲያትርና ፊልም ስራዎቹ ነው። በጣም በርካታ ፊልሞችና ቲያትሮችን ሰርቷል። ግን አሁን ወደ ዱባይ የሚሄድበት ምክንያት ግን የተለየ ነው። ምንድነው እንነግራችኋለን። መስመር ላይ ያለ ዘላለም ይታገሱ ሰላም ነው ዞል አለን ትንሽ ዞር ብትልልን ካንተ መሰለኝ ነው ተወው ትንሽ ይቆራረጣል። ሄሎ ዞል አሁን ይሰማል? ከኛ እንደምናመሻችሁ አሁን አሪፍ አለን እንዴት ነው? እግዚአብሔር ይመስገን ሰላም ናችሁ? አለን ይመስገን ነው። ዘላለም በቲያትሩ በፊልሙ በተለይ ቁጡ አይነት ገጸ ባህሪ ሲጫወት ነው በደንብ መናቀው አይደል? ቁጡ ነህ እንዴ? እንዲሁም በህይወትም ይቆጣሽ ነበር። ዛሬ ድምፁ ይሰማል? ጥሩ ነው። ይቻላል። ይሰማኛል በደንብ። በጣም ጥሩ። እስቲ እንግዲህ ወደ ዱባይ ለፊልም ስራ ነው ወይስ እያሉ ነበር? ለፊልም ስራ ነው አይደለም ምንድነው? እንግዲህ ያው ሴክሻ ታውቃለህ በትወናው ነው እንግዲህ በብዛት የሚታወቀው። ከዛ የስቴጅ ዲዛይኖች ይሰራሉ። በአሁኑ ሰዓት የሚታዩትን ስቴጅ ዲዛይን በመስራትና በመገንባት የባሉ ግርማ ቤርሙዳን እሱን ስቴጅ ዲዛይንና በመገንባት እዛው ካሉ ሰራተኞች ጋር ሰርቻለሁ። ባልቻ አባ ነፍሶ የሚለው ቲያትር ላይ ደግሞ እሱንም ስቴጅ ዲዛይንና ግንባታ እኔ ሰርቻለሁ። ብሔራዊ ቲያትር ደግሞ ንጉስ አርማ አሁን የሚታየው እሱን ስቴጅ ዲዛይን አቅርቤያለሁ፣ እዛው ሰርተውታል። ወይኔ አምባ የሚል ደግሞ ቲያትር በዳግማዊ ፈይሳ የተዘጋጀ ህጻናትና ወጣቶች እዛም ያለውን ስቴጅ ዲዛይንና ግንባታ ሰርቻለሁ። እንግዲህ ራስን ሙያ አፕዴት በማድረግ በዚህ የተንቀሳቀስኩ ነው። እንግዲህ በተጨማሪ ደግሞ አሁን ዱባይ ላይ እንግዲህ ያው ይሄ ሶሻል ሚዲያ ባመጣው እድል ቲክቶክ ጀምሬ ነበረ። እዛ ላይ ያዩ ሰዎች እንግዲህ ሁኔታውን አመቻችተውልኝ እነ ኪንጎ እና እነ ኪዊን ሀረግ የሚባሉ ሰዎች አመቻችተውልኝ አሁን እንግዲህ ዱባይ ቅርጻ ቅርጾቼን፣ ስዕል ስራዎቼን ቱሪዝምን በተመለከተ ያሉ ሀገራችን ሊያስተዋውቁ የሚችሉ ስዕሎችን በመስራት የአበባ ማስቀመጫ፣ የሻማ ማብሪያ፣ የተለያዩ ቅርጻ ቅርጾችን ይዤ እንግዲህ ወደ ዱባይ ማክሰኞ እሄዳለሁ። ዋናው ግን የግሎባል ኢትዮጵያ ዲያስፖራ አዋርድ የሚል አለ። ለሱ ዝግጅት መስከረም 16 ነው። እሱንም ዋንጫውን ለመስራት ነኝ የተመረጥኩት። እዛ ላይ ያለውን ዋንጫ ዲዛይን አቅርቤ እኔ ነኝ የምሰራው። እሱም ድጋሚ ሄዳለሁ። አሁኑ ግን ያንንም ለማስተዋወቅ በቡሄ ላይ እቃዎቼን ይዤ ሄጄ ከአድናቂዎቼ ጋር እዛ ካሉ ነዋሪዎች ጋር በመተዋወቅ እቃዎቼንም እንድሸጥና የቡሄ ጭፈራም ደግሞ ከኢትዮጵያ ኤምባሲ ጀምሮ የተለያዩ የንግድ ድርጅቶች በመዞር የቡሄን ባህላዊ ጭፈራ ለማቅረብ ተዘጋጅተናል። እንግዲህ ማክሰኞ ወደዛው አቀናለሁ ወንድሞቼ ሴትዬ። ስለዚህ ዘንድሮ ቡሄን በዱባይ ነው። ዘንድሮ ቡሄን በዱባይ ነው እንግዲህ። አዎ ባቲ ዋን ላቭ ኢንተርቴንመንት እና ቴቴ ፕሮዳክሽን ናቸው ያዘጋጁት። በጣም መልካም ሰዎች ናቸው። ይህንን በጣም ዋጋ ከፍለው ነው እዚህን እድልን ያደረጉኝ። እንግዲህ ደስ ይላል። ከባሻገር ደግሞ በዚህ ሙያ ከአድናቂዎች ጋር ልተዋወቅ ነው። ደስ ይለኛል። ዘላለም እኛ የምናውቅህ አክቲንጉ ላይ ነው። በደንብ ጎበዝ ተዋናይ ሆነ ነው የምናውቅህ እና ወደ ቅርጻ ቅርጹ ቆየህ ከገባ ወይስ አዲስ ሆቢ ነው? አይ ከልጅነት ጀምሮ ሰራቸዋለሁ። ግን ጥቅም ላይ ነበር ለፍላጎት ለሆቢ ነበረ። እሱ እንግዲህ አሁን ደግሞ አሳድጌ ወደ ገቢ ምንጭ በማሳደግ የተለያዩ ወጣቶችን በስሬ ይዤ እነሱንም በማስተማር ሙያዬን በማካፈል ወደ ገቢ ምንጭ ቀይሬው እንግዲህ በሱ ላይ እየሰራው ነው ያለሁት። ግን ከልጅነት ጀምሮ ሰራው ነበረ። ያው ትወናው አድልቶ ወደ ትወናው ገብቼ ጠፋው እንጂ ከበፊት ጀምሮ ሰራው ነገር ነበረ። እና ዘንድሮ ሙልሙል ይኖራል እዛ ዱባይ ወይስ ምንድነው? ዱባይ ላይ ሆያው እየተጨፍሩ አሁን አመት አውድ አመትም በደንብ አጥኑት ይሰጣሉ እዛ
ያለው እንግዲህ ይዤላቸው እሄዳለሁ። እዛ ያሉ ነዋሪዎች እንግዲህ ይዤላቸው የቻልኩትን ያህል። አሁን እዚህ የባህሉም አይቀርም ዘመናዊነቱም አለና ታዳጊዎች ከጨፈሩ በኋላ በቴሌ ሙልሙል አማካኝነት ነው የሚቀበሉት። ዱባይስ እንደዛ ነው ወይ? ቴሌ ሙልሙል አለ እዛ? ይሄ ግን አሪፍ ፓኬጅ ለቴሌ ብሮች። ቴሌ ሙልሙል ትላንት አሉ እና አሪፍ። እርግጠኛ ነኝ ዱባይ ላይ ሙልሙሉን አትጠብቁም። በድርሃም ነው ነገሩ። አሁን አንተን እያወራን አሁን ተመልካቾች አስተያየት ጨፍረህ ስጨርስ ግመል ነው የሚሸልሙ እና ግር እንዳይል ይላል። እየጋለበ ይመጣል። ግር እንዳይል ይላል ዘሌ። ዞል እንደ ጥያቄ ፈረስ ትጋልባለህ? ፈረስ ጋልበህ ታውቃለህ? ምንድን ፈረስ ጉግስ? አዎ እንዴ በቃ እንደዛ ከሆነ ግመልን ብትሸለም አያቅትም ማለት ነው። ተመሳሳይ ናቸው። ትንሽ ከፍ ይላል ይሄኛው። ግን ትልቅ ሚሽን ነው። ባይዞይ ባህልንም ማስተዋወቅ ነው። የዕደ ጥበብ ስራዎችንም የአርት ስራዎችንም ማስተዋወቅ ነው እና ከቡሄ ባህሉም ጀርባ እንደገና ስዕሎች ላይ ያሉትን ብዙዎቹ ኢትዮጵያ ውስጥ ኢንዴሚክ የሆኑ ነገሮች የእኛን ሀገር በቱሪዝም በዓለም አቀፍ ደረጃ የተመዘገቡ ነገሮቻችንን ሁሉ ነው የሚያሳየው እና እንደዚህ እንደ ትንሽ የሚወሰድ አይደለም። ትልቅ አገር የማስተዋወቅ ተልእኮም ይመስለኛል። አሁን ይሄ ፓስፖርቱ ላይ ያሉት ፎቶዎች አሉ አይደለ? እሱም ሀገር ለማስተዋወቅ በጠቅላላ የአበባ ማስቀመጫዎቹ ላይ በቅርጽ እንደ 3D ሰርቻቸዋል። ሁሉንም ፓስፖርቱ ያሉትን ጠቅላላ ማለት ነው። ይሄም ከዛ ላሉ ቱሪስቶችም ሊኖሩ ስለሚችሉ እዛም ላይ ደግሞ ሲያገኙት የማስተዋወቁ ኃይል ትንሽ ጨመር ይላል ብዬ አስቤ እንደሚሄድ ሳረጋግጥ እንደ አዲስ ነው እዛ ያሉትን ሰርቼ አጠናቅቄ ጨርሻለሁ። አሁን ዱባይ ላይ ነው እነዚህ ነገሮች ለገበያ የሚቀርቡት እና ኢትዮጵያም ያሉ አሁን የወደዱት ሰሚ ይወዱታል፣ አንድ ሳይፈልግ አይቀርም እና እዚህስ ማግኘት ይችላሉ? አዎ እዚህ ኦንላይን አንድ ፕሮግራም አዘጋጅተውልኝ ነበር። እዚህ ቢያንስ ወደ 100-200 የሚሆኑ ሰዎች ትእዛዝ አዘው እነሱን እያስረከብኩ ትእዛዘው ለቤተሰቦቻቸው አዘው እሱን እያቀረብኩላቸው ነው ያሉት። ያው የተቋረጣለ ደግሞ ደርሼ ስመለስ የቀሩትን አደርሳለሁ። እንግዲህ ቲክቶክ ላይ ነው እንግዲህ ብዙ የተዋወቀው ይሄኛው ስራዬ ለንግድ እንደሚውል የተዋወቀው በሱ ነው። እሱን እድል በመጠቀም ነው። አሁን እንግዲህ እንደ አዲስ ወርክሾፕ ከፍቼ ከእግዚአብሔር ጋር እንግዲህ ሁሉንም ነገር ለማቅረብ እሞክራለሁ። እንደ ጥያቄ አሁን እዚህ ቅርጻ ቅርጹ ላይ ማተኮርህ የሲኒማውን፣ የቲያትሩን፣ የኪነ ጥበቡን ህይወት አይጎዳውም ብለህ ታስባለህ? ማለት ይሄ ሰፊ ጊዜ ይፈልጋል፣ ስትሰራ የምታገኘው ገንዘብ ኑሮን ሊደጉም ይችላል እና ዝም ብዬ ሳስብ ካሁን በኋላ ብዙም ፊልሞች ላይ እንዴት ነው የምናይዞል? ወይ ሰይፍዬ እሱንማ ምንም ቲያትርና ፊልምንማ ምንም ነገር ሊለውጠው አይችልም። እንደውም ይሄን እየሰራው እኮ የሚወጡ 2 ትላልቅ ፊልሞች አሉ በቅርቡ የሚወጡ አዳዲስ ፊልሞች አሉ። ይሄ ደግሞ ዋን አክት ፕሌይ የራሴ ስክሪፕት ነው፣ ሉል ሰፈፈ ዳይሬክት ያደረገው ነው። እሱም ኔክስት ዱባይ ላይ የማቀርበው ነው። ቲያትርና ፊልምንማ ምንም ነገር ሊለውጠው አይችልም። ያው እነሱ ይሄም የተዋወቀው እኮ ያኛውን በመስራቴ ነው ይሄኛው ጎልቶ የወጣው። ብዙ እኮ ይህን እድል ያላገኙ ብዙ ሙያተኛ ወጣቶች አሉ ቲክቶክ ላይ እባካችሁ ይውልን በማርያም በእግዚአብሔር እያሉ ስንት ጥበበኛ ወጣቶች አሉ። የኔ ግን ጎልቶ የወጣው ቲያትሩና የፊልሙ ጉልበት ነው ይመስለኛል። እና እሱ የኔ መስመሬ ስለሆነ እሱን ምለቀው አይመስለኝም። ዋው! እንግዲህ በአዳዲስ ፊልሞችም ጠብቁኝ እያለ ነው ተወዳጁ ተዋናይ ዘላለም ይታገሱ። አሁን ደግሞ ዱባይ ላይ ቡሄንም ይጨፍራል። እነዚህን የመሳሰሉ በጣም ውድ ሲታይ በፎቶ ላይ ራሱ በጣም ማማሩ የሚያስታውቅ የጥራት ደረጃው ከፍ ያለ የተለያዩ የኪነ ጥበብ ስራዎችንም ይዞ መጥቷል። ዱባይ ከገባ በኋላ መገኛ አድራሻ ይኖራል ይፋ የሚደረግ እዛ ያሉ ሰዎች ሊያገኙ ከፈለጉ ዞል? አይ አሁን ታዋቂዎች እየተለቀቁ ነው።
ወስነው ጨርሰዋል። ዛሬ አናውንስ ያደርጋሉ እዛ ላሉ ሰዎች። እንግዲህ ዋናው ታርጌቱ እነሱ ይዘው እንዲሄዱ የቻሉበትን ዋናው ምክንያት እንደዚህ በእጅ የምሰራቸው አድካሚ ነገሮችን ወደ ተሻለ ነገር ለመቀየር፣ ይሄ እያንዳንዷ ነገር በእጄ ነው የምሰራው፣ እያንዳንዷ ነገር እዛ ደግሞ ጥሩ ቀለል ያሉ ቁሳቁሶች ስላሉ እነሱን ተጠቃሚ እንዲሆን አንደኛው መንገድም እሱ ነው እዛ የሚሸጥበት ምክንያት እና አሁን ዛሬ ያስተዋውቃሉ የሚገኝበትን ቦታ ጽሚውን ይመስለኛል። ያንተን ሶሻል ሚዲያ በዚህ አጋጣሚ ማስተዋወቅ ትችል ይሆን? ምክንያቱም ሰዎች እየጠየቁ ነው። ለምሳሌ ቲክቶክ ላይ፣ ፌስቡክ ላይ ስራዎችን ለማየት አንተን ለማግኘት አድራሻህን ይፋ አድርግላቸው እስኪ። ዘላለም ይታገሱ የሚል የቲክቶክ አካውንት አለ። አሁን ገና 10 ቀኔ ነው። በ10 ቀን ውስጥ ነው ሁሉ ነገር የተፈጠረው። ለመልካም ነገር ከዋልን በ10 ቀን እኔ እዚህ ደረጃ ከደረስኩ ደግሞ ለውጥ ያመጣል ብዬ አስባለሁ። 10 ቀኔ ነው ገና። ወደ ቲክቶኩ ከተከፈተ 10 ቀኑ ነው። ይገርም ነው። 10 ቀኑ ገና በከፈቱ በ4ኛው ቀን ምናምን ነው ልጆች አይተው ኮሚኒኬት አድርገውኝ ነገሮች ወደዚህ ያደገው እና ታገሱ የሚል 7,800 ተከታይ ያለው አዲስ ነው። እሱ የኔ ነው፣ ዘላለም ይታገሱ የሚለው። ዋው! እዛ ላይ ታዲያ የኪነ ጥበብ ስራዎችህን ነው የምትፖስትበት። አድናቂዎች ከአንተ ጋር ስለአንተ ያላቸውን ስሜት እዛ ላይ መለዋወጥ ይችላሉ ማለት ነው። ይችላሉ። በግልጽ ለሁሉም መልስ እየመለስኩ ነው። ትዕዛዞችም የመጡ እያቀረብኩኝ ነው። ሙያ በአብዛኛው ግን እንዴት መስራት እንዳለብን ምናምን የሚሉ ታዳጊ ወጣቶች አሉ። እነሱም ኮሚኒኬት እያደረግን እየሰራን ነው። ጥሩ ነው። ቆንጆ ነው። እግዚአብሔር ይመስገን። ዱባይ ከመሄድ በፊት ትዕዛዞችን ትቀበላለህ? ዱባይ ከመሄድ በፊት እግዚአብሔርን ትዕዛዝ ብቻ ነው የምቀበለው። ጨርሻለሁ። በሰላም ደርሰህ እንድትመለስ እኛም እንግዲህ ለአዲስ ዓመት እንጠብቀሃለን እና ያሰብከው እንዲሳካ እንመኝልሃለን። ዞን ለስንብት የምትለው ነገር ካለ? በጣም ይስጥልኝ ሴትዬ። አንተ የኔ ነገሮች ሁሉ ትከታተላለህ። እዚህ ደረጃ በመድረሴም እንደምትደሰት አውቃለሁ። ወደፊትም ከጎኔ እንደምትሆኑ ተስፋ አደርጋለሁ። ለሁሉም ለመላው የኢትዮጵያ ሕዝብ ለአድናቂዎቼ በጣም አመሰግናለሁ። ዱባይም የሚገኙ ኢትዮጵያውያንና ኤርትራውያን እንመጣለን፣ ጊዜ እናሳልፋለን እላለሁ። ፕሮግራሙን ላዘጋጁት ሁሉ ኪንጎ ኢትዮጵያ የሚባል ልጅ አለ ቲክቶክ ላይ፣ እሱ ነው ለዚህ ሁሉ ነገር ያበቃኝ። እግዚአብሔር ይስጠው። እሱና ፍቅሩ አበጤ ናቸው መጀመሪያ ያገኙኝ። ከዛ በኋላ እንግዲህ እና ሀረግ የሚባሉ አሉ። ብዙ ናቸው ሴፍዬ፣ በጣም ብዙ ናቸው። እንግዲህ ወደፊት በደንብ አስተዋውቃቸዋለሁ። ለእነሱ ሁሉ እድሜና ጤና በረከት ይስጥልኝ። ሁላችሁም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም እንግዲህ ያገናኘን። መልካም አመሻሽ ብለናል። ተወዳጁ ተዋናይ ዘላለም ይታገሱ ቡሄን በዱባይ እያለ ነው። ትልቅ ስራዎችን ይዞ እየመጣ ነው። ዱባይ ያላችሁ ተቀበሉት ብለናል። በሰላም ተመለስ ዞልዬ። መልካም ምሽት። አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ምሽት። መልካም ታዲያስ አዲስ